ተመልካቾቻችን ወደ ስቱዲዮ ተመልሰናል። እንግሊዝ ዲሞክራቲክ ኮንጎን 2-1 አሸንፋ ወደ 16ቱ ተቀላቅላለች። ማጠብቁት የማገመቱት የሚባል አይነት ጨዋታ ነው የነበረው። በጣም ከታሰበው የወጣ እንደነበረ የመጀመሪያ አጋማሽ ላይም እያነሳን ነበረ። ነገር ግን ትናንትና አይቮሪ ኮስት ያን ያክል በትግል የተሻለ መሄድ ትችላለች ተብሎ ሲታሰብ አላሳካችውም። ከተጫወቱ ከ9ኙ 16ቱን 32ቱን ከተቀላቀሉ የአፍሪካ ቲሞች ሶስተኛ ተሰናባች ሆናለች ዲአርሲ እና ኮች የጨዋታው ከጠበቅነው በላይ በጣም ጠንካራ ነበር። ምናልባት የሃይብሪድ የሆነ ሁለት አይነት ጨዋታ ነው ዲአርሲ የተጫወተው። ይሄ ፕሮአክቲቭ እና ሪአክቲቭ የሆነ ጨዋታ ነው የተጫወተው። በሚጫወትበት ሰዓት ራሱን የቀያየረ ይጫወት ስለነበረ ለኢንግላንድ በጣም አስቸጋሪ ሆኖ ነበር። በተለይ የመጀመሪያውን ጎል ኢንግላንድ እስከሚያገባ ድረስ በጣም አስቸጋሪ ነበር። በሁለተኛው 45 ላይ ተፈጥሯዊ የሆነው የተሰራው ስራ ላይ አንተም ብሎ ወደኋላ ፈግፍጎ ነበር ረጅም ሰዓት። ነገር ግን ያደረጋቸው የተጫዋች ለውጦች ምናልባት ማጥቃት መከላከልን ታሳቢ ያደረገ ማጥቃት ለማድረግ ያደረገው ቼንጅ የሆነ ቦታ ላይ ክፍት ቦታ እንዲፈጠር አድርጓል። ያ ክፍት ቦታ የመጀመሪያው ጎል እንዲቆጠርበት ምክንያት ሆኗል። ለዛ ደግሞ ትልቁን አስተዋጽኦ ያደረገው የኢንግላንድ ብሔራዊ ቡድን ያደረገው ለውጥ ራይስን ወደ ቀኝ አምጥቶ ከራይስ በፊት ደግሞ ሳካ ሁለቱ በክለብ ደረጃ አንድ ላይ የሚጫወቱ ከዛም በተጨማሪ ኤዜን ደግሞ በቀኝ ሃፍ ስፔስ ላይ የፈጣሪነት ስራውን ጨምሮ በራይስ በሳካና በኤዜ መካከል አንድ ትሪያንጉላር ሼፕ እንዲሰራ አድርጎ ነው። ያ ትልቅ እና ውጤታማ ነገር አድርጎለታል። በመጀመሪያው 45 ላይ የነበረው የኢንግላንድ ፉልባክ ኦቨርላፕ እንጂ አንደርላፕ አያደርግም ነበር። አሁን አንደርላፕ አድርጎ ራይስ መሄዱ ባልጠበቁት መንገድ ነው የፉልባኩ ኢንክሪዝ ያደረገውና ኦቨርሎድ ያደረገበት መንገድ። ያቺ ውጤት ደግሞ ያቺ ክሊክ ደግሞ ሄዳ ቀጥታ ጎርደን ጋር የደረሰችው። ጎርደን ጋር በሚደርስበት ሰዓት ወደ ጎርደን ሺፍት ለማድረግ የሄደው መሀል ተከላካይ መስመር መልሶ ሪኦርጋናይዝ ከማድረጉ በፊት ኬን ክፍት ቦታ እንዲሆን አድርጎታል። ይሄ ማለት ኬን በቀጥታ መጥቶ በቀኝ ትከሻውን ዞሮ ከተከላካዩ ፊት ያለውን ቦታ ያገኘው። ተከላካዩ ለመነሳት የወሰደበት ጊዜ ኬን አየር ላይ ያለበት ሰዓት ነው። ስለዚህ ኬንን ለመከላከል የሚችልበት የሄዲንግ ኳስን ለመከላከል ሁልጊዜ አየር ላይ እኩል የምትነሽበት አሊያም እንዳይነሳ የሚረግጥበትን ስፔስ መዝጋት ነው ሁልጊዜ የመከላከል ላይ የሄዲንግ መከላከል። ስለዚህ ያንን ታይም አልፎት ነበረ። ኬን የመታበት ቦታ በረኛው ኳሱ ፍሎት አድርጎ ከሚመጣበት አቅጣጫ ላይ እየለቀቀ በሚመጣው ቦታ ላይ ነው ኬን የመታው። ኢንፋክት ጠንካራ ኳስ ነው። ነገር ግን የኮንጎ ብሔራዊ ቡድን በረኛ ሲሰራና ሲለፋ በኋላው ልክ ያችን ኳስ ማዳን ይችል ነበር አልነበረ የሚለው ነገር ጥያቄን የሚያስነሳ ሆኖ ማለት ነው። ያቺ ነች ለኔ አንድ ትልቋ ነገር ማነሳት። ሌላኛው ኢንግላንድ ያደረገው ለውጥ ቅድም ያልነው ነው። ፎርሜሽኑ ከዛ በኋላ ፒራሚድ የነበረው 3-2-5 ወይም ደግሞ 2-3-5 የነበረውን ወደ አልትራ አታኪንግ እንትን ነው 2-1-7 ነው የሆነው በደንብ ተመልክተነው ከሆነ። ስለዚህ በማጥቃት ወቅት ይሄንን ስራ መስራቱ ሁለቱ ዊድዝ ላይ በጣም እንዲወጠር አድርጎታል የኮንጎ ብሔራዊ ቡድን። በአምስት ተጫዋቾች ደግሞ ወደ መሀለኛው የሜዳ ክፍል ላይ መምጣታቸው ቀደም ሲል ሲንግል ሆኖ ወይም ደግሞ ኢንተርቼንጅ እያደረጉ የሚገቡትን ቤሊንግሃምንና ራይስን ኬንን እንደመያዝ ቀላል ሆኖ አልተገኘም። ስለዚህ ያቺ ቦታ ክፍት ቦታ እንድትፈጠር አንድ ትልቅ ምክንያት ሆኗል። ይሄ ማለት አልትራ አታኪንግ ፎርም ነበረ። የነሱ 3 ፎርሞች አሏቸው በማጥቃት ወቅት 3-2-5 ወይም 2-3-5 ነው። የመጨረሻው ግን ሪስክ ያለው 2-1-7 ነበር። ይሄ ትልቅ ነገር አድርጓል። ጎሉ ከገባባቸው በኋላ ደግሞ ሪአክት ለማድረግ ኳሱን ባገኙበት ሰዓት ሪአክት ለማድረግ የወጡበት መንገድ በሁለቱና በሶስቱ ተከላካዮች መካከል የተከፈጠረው ክፍት ቦታ ወዲያውኑ ጌይን እንዳደረጉ እንደመጀመሪያው ሃይ ፕሬሲንግ አልሄዱም ወይም ደግሞ የካውንተር ፕሬሲንግ አልተከተለም። የኮንጎ ብሔራዊ ቡድን ምናልባት ከመዘናጋት ታይሞቹ በሄዱ ቁጥር ኤግዞሽን መምጣት የመሳሰሉ ነገሮች ኳሱን ለቤሊንግሃም ፓስ ለማድረግ ጊዜ አግኝቷል። ያ ለቤሊንግሃም ኳሱን ፓስ ለማድረግ የመጣው ጊዜ ያገኘው ጊዜ ደግሞ ቤሊንግሃም ይሞክረው እንጂ ሪሳይክል የሆነ ኳስ ነው።
ሪሳይክል አታኪንጉ ሪሳይክል ተደርጎ ነው እንደገና ኬን ጋር የመጣው ኬን ዛሬ ለሀገሩ ትልቅ አስተዋጽኦ ነበረው። ግብ በማግባት ደረጃ ትልቁን ነገር ተሸክሟል ማለት ይቻላል። ትልቁ በርደንም እሱ ላይ ነበረ። ዛሬ ምናልባት ኮከብ ግብ አግቢ ከሚባሉት 6-6 ካገቡት ጋራ በአንድ ጎል ልዩነት ከኖርዌዩ የፊት አጥቂ ከሃላንድ ጋራ 5ኛ ግብ አግብቷል። ይሄ የዓለም ዋንጫ የብዙ ኮከብ ግብ አግቢዎች የብዙ ጎል ባለቤቶችን የምናይበት ይሆናል። ያነሳን ነበር አይደል? 7-8 ኢቭን ግብ ጠባቂውን ያነሳን ነበር። የግብ ጠባቂዎች ዓለም ዋንጫ ነው ያልከ ነበር ማለት ነው። ለዚህ ምክንያቱ ዛሬ በተለይ መጀመሪያው አጋማሽ ላይ የቤሊንግሃምን አደገኛ ኳሶች የመለሰው የሌለን ምፓሲን ብቃት ማንሳት የሚቻል ይመስለኛል። እንግሊዝ እንግዲህ በመጨረሻም በተጫዋቾቿ ልዩ ክህሎት እና በተጫዋቾች የጥራት ደረጃ የጨዋታው ልዩነት ተፈጥሯል። ስፔሻሊ ሃሪኬን ያስቆጠራቸውን 2 ጎሎች ከተመለከትሽ የተጫዋቹን በሲዝን ውስጥ በተለይ በባየር ሚኒክ የተመለከትነው ነው ድጋሚ አሁን እየተመለከትን ያለው። የመጀመሪያው ኳስ ከጎርደን ሲሻገር ምንም ምስል ውስጥ አልነበረም። ከኋላ መጥቶ ነው የቀደማቸው። ስፔሱን ከምንም በላይ ደግሞ የኳሱን አቅጣጫ አንደርስታንድ አድርጎ ተከላካዮችን አቋቋማቸውን ተመልክቶ ሳጥን ውስጥ ለእንደዚህ አይነት አጥቂዎች ስፔስ መስጠት ምን ያክል አደጋ እንደሚፈጥር በትክክል የተመለከትንበት ነው። ምፓሲ ቅድም ኮች ካነሳው ጋር በመጠኑ መስማማው እሱ ካሳየን ጥራት አንጻር እስካሁን በዚህ ዓለም ዋንጫ በተሻለ መንገድ ኳሱን ሴቭ ማድረግ የሚችልበት እድል ነበር ብዬ አስባለሁ። ነክቷታል፣ ግን ደግሞ በጉልበት ስለነበረው አልፎታልና በጣም ድንቅ ጎል ነው የተመለከትነው። ሁለተኛውም ጎል በተመሳሳይ ከአንቶኒ ጎርደን የተሰጠውን ኳስ ነው ሃሪኬን ያስቆጠረው። የመጀመሪያው ተች በጣም ይደንቃል። ራሱን ነፃ አድርጎ ነው የጠበቀው። ቀጣዩ እንቅስቃሴው ግን ለራሱ ኳስ የመምቻ ቦታ ክሬት ነው ያደረገው። ራሱ ማንም አጠገቡ አልነበረምና የሃሪኬን የጥራት ደረጃ በጣም የላቀ ነው። አሁን ስለ ባሎን ዶር እያሰብኩ ነው። በተለይ እንግሊዝ እስከ ግማሽ ፍጻሜ ምናምን የምትሄድ ከሆነ ይሄ ተጫዋች ዘንድሮ በባየር ሚኒክ የሚያሳየው ብቃት በጣም አስደናቂ ነው። እየተመለከትኩ ያለሁት ግን እዚህ ዓለም ዋንጫ ላይ በተለይ 32 ጥሎ ማለፍ የተደረጉት ጨዋታዎች ላይ የሚከላከሉ ቡድኖች በመጨረሻ ደቂቃ ኦልሞስት ሁሉም የተሸነፉትን ቡድኖች ተመልከች፣ በመጨረሻ ደቂቃ ነው ዋጋ የከፈሉት። የድካም ትኩረት ማጣት ከምንም በላይ ደግሞ የተጋጣሚ ቡድኖች የጥራት ደረጃ የላቀ መሆን አጠቃላይ የዚህ ከጥሎ ማለፍ የገቡትን ቡድኖች ለምሳሌ ደቡብ አፍሪካ የተሸነፈችው 92ኛ ደቂቃ ላይ በተቆጠረ ጎል ነው። ብራዚል በተመሳሳይ 96ኛ ደቂቃ ላይ ያስቆጠረችው። እስከ ትላንት ነው አርሊንግ ሃላንድ ኮት ዲቯርን ሲያሸንፍ ኖርዌይ 86ኛ ደቂቃ ላይ ያስቆጠረው። ዛሬ ሃሪኬን 74 እና 75 እና እንደሱ ነገር እንዳለ ጎሎች የተቆጠሩ ያሉት መጨረሻ ላይ ነው። የመጨረሻው የዋተር ብሬክ የሁለተኛው አጋማሽ የዋተር ብሬክ በኋላ ከ70ኛው ደቂቃ በኋላ በጣም የኮንሰንትሬሽን ችግር አለና ሞመንቱሙን ሊያበላሽው ይችላል የሚሉ ሀሳቦች ነበሩን አይደል? ለመጀመሪያ ላይ እሱን በደንብ ሰፖርት የሚያደርግ ይመስለኛልና ትልልቅ የምንላቸውን ተጫዋቾች የያዙ ቲሞች ደግሞ ይሄንን እንትን እንዳጋጣሚ እንደ ጥሩ አጋጣሚ ሲጠቀሙበት ተመልክተናል። የጨዋታው ልዩነት ፈጣሪ ሆኗል። ከማ ምን ልበል ሃሪኬን you know I mean ኢንግላንድ ዛሬ የሚያገቡ አልመሰለኝም to be honest ማንም ከሃሪኬን ካላገባ ሃሪኬን ኢንጂድ ቢሆን ሃሪኬን ካለለ I think ኮንጎ ያሸነፉ ይችላሉ የጨዋታ እና በጣም አንላኪ ናቸው ኮንጎ። at the end of the day quality won the game, you know, like I said, Congo scored early. They played not only scored early, but they played well. I thought Congo played really well. እንደጠበቅነው ዝም ብለው ብሎክ አድርገው ብቻ ኢንግላንድ እንዲጫወቱ አላሉም። you know, they had courage. ወተን እንጫወታለን ኢንግላንድም ትልቅ ቡድን ቢሆን እና ያው ወተው ተጫወቱ እስከ መጨረሻ ድረስ እና ልዩነቱ የሃሪኬን ኳሊቲ ነው። ቅድም እንዳልኩት እኔ ኢንግላንድ ይሄንን ጨዋታ ለማሸነፍ I think ሃሪኬን እና ቤሊንግሃም ብቻ ሳይሆን ሌላ ተጫዋቾቹ ራይዝ ማድረግ አለባቸው ብዬ ነበረ። ግን እንዳየሁት ቢሆን ዊንገሮቹ ራሱ በጣም ነው they had a በጣም bad game if you like, you know, because quality ሁሉም የሚጫወቱት እንግሊሽ ፕሪሚየር ሊግ ነው እና የነሱ ኳሊቲ እንደ ሃሪኬን ባይሆንም I feel like, you know, መተው ኳስ ሾት አላደረጉም፣ የሆነ ነገር ክሬቲቭ አላደረጉም እና በጣም ክሬቲቭ ፕሌየር ሚስ አድርገዋል ኢንግላንድ። እንደምታውቂ ከሆነ በጣም ኢንግላንድ ውስጥ በጣም ጎበዝ ተጫዋቾች ለቀው ነው የመጡት እዚህ ወርልድ ካፕ ላይ እና ዛሬ እነሱ ተጫዋቾች ስፔሻሊ እንደ
Cole Palmer, Trent Alexander-Arnold with crosses in his quality of delivering the ball. ይጠቅማቸዋል ብዬ ገምታለሁ because ምንም ክሬቲቪቲ የለም። በጣም ቦሪንግ ኢንግላንድ ቲም ነው። ሃሪኬን ባይኖር ነው የማድዌኪን ተረጋጋሚ ክሮሶች አይተናል እና ብዙ አድርጓል፣ ግን ደግሞ ጥራት የላቸው። ትሬንት አሌክሳንደር አርኖልድ ቢኖርስ የሚል ጥያቄ ያስነሳል። absolutely እና little bit of creativity ትንሽ ነገር they missed that because Hurricane ብቻ እየጠበቁት ነው። ክሮስ ይደረጋል ወይም something brilliant እንደ ጎል እንዳገባ ያደርጋል። ያለበለዛ ክሬቲቪቲ ሚስ ያደርጋሉ እና የሚቀጥለው ጌም I feel like ኢንግላንድ ከተሸነፉ there's going to be a lot of question ኮቹ ለቋቸው የመጡት ተጫዋቾች ቀጣዩን ጨዋታ ከሜክሲኮ ጋር ያደርጋሉ። በሜክሲኮ ሜዳ አዝቴካ ስቴዲየም ነው የሚያደርጉት። እሱ ራሱ ሌላ ጥያቄ ነው የሚፈጥረው። ኮች ጨርሳል ወይስ አላሳ? ዋንስ መናገር የሚገባንን ያክል ተናግረናል። ጨዋታው ኦልሬዲ ያልቋል። ሁላችሁም ገምታችኋል። ማንም አልተሳካለትም። የጎል መግባት ነው አንድ ለባዶ ከሆነ በኋላ እረፍት ላይ ለሞኬ ነግሬው ነበር። ይሄ ጨዋታ 2-1 ነው የሚያልቀው። ለኔ ያልነገርከኝም እንጂ ብትነግረኝ ኖሮ አሁን ለተመልካቾች ይነግር ነበር። ሞኬ ምስክርነት ኮች ለተመልካቾች ይነግርልክ ነበር። ክቡራን ተመልካቾቻችን ይህንን ዝግጅት ወደ እናንተ እንድናደርስ ያገዙን የኢትዮጵያ ንግድ ባንክ፣ አሊያንስ ስታር ቢዝነስ ግሩፕ፣ ኢትዮ ቴሌኮም፣ ዲኤች ገዳና ሲኖ ስቲልን እጅግ አድርገን እናመሰግናለን። እናንተም ከኛ ጋር ሆናችሁ ይህንን ጨዋታ ስለተከታተላችሁ በጣም ደስ ብሎናል። ሌሎች የሀገሬ ቴሌቪዥን ፕሮግራሞች ከዚህ በመቀጠል ይቀጥላሉ። እኛ ከዚህ ተሰናበትን።